የሰው ልጅ ታሪክ በሁለት ይከፈላል። ኒውተን ከመምጣቱ በፊትና ኒውተን ከመጣ በኋላ። ዓለማችንን የምናይበትን መነጽር ለዘላለም የቀየረው የሰማይ አካላትንና የምድርን እንቅስቃሴ በአንድ ህግ ያስገዛው ሰው አይዛክ ኒውተን ነው። ነገር ግን ከታላቁ ሳይንቲስት በስተጀርባ ምን አይነት ሰው ነበር? ለምንስ ነበር ራሱን ከሰው ለይቶ በብቸኝነት የሚኖረው? ዛሬ በሳይንስ ታሪክ ውስጥ እንደ ንጉስ የሚታየውን ነገር ግን በውስጡ እጅግ ውስብስብና ምስጢራዊ የነበረውን የዚህን ሰው ታሪክ ጥልቅ ጉዞ አሁን እንጀምራለን። ታሪኩ የሚጀምረው በ1642 የገና ዕለት ነው። አይዛክ ኒውተን ሲወለድ አባቱ ከ3 ወር በፊት ሞቶ ነበር። ገና ሲወለድ በጣም ትንሽ ከመሆኑ የተነሳ በአንድ ኩባያ ውስጥ ሊያርፍ ይችላል ተብሎ ይነገርለት ነበር። እናቱ በድጋሚ ስታገባ አይዛክን ለአያቶቹ ጥላው ሄደች። ይህ የልጅነት ጠባሳ ኒውተን ለዘላለም በሰዎች ላይ እምነት እንዲያጣና ብቸኝነትን እንዲመርጥ አደረገው። በትምህርት ቤት ብዙም ጎበዝ አልነበረም። ነገር ግን እጆቹ ስራ ያውቁ ነበር። የውሃ ሰዓቶችን፣ የንፋስ ወፍጮችን እና በጨለማ የሚያበሩ ወረቀት ፋኖሶችን ይሰራ ነበር። እናቱ ገበሬ እንዲሆን ብትፈልግም እጣ ፋንታው ግን ወደ ካምብሪጅ ዩኒቨርሲቲ አመራው። በ1965 ታላቁ ወረርሽኝ ግሬት ፕላግ ለንደንን ወረራት። ካምብሪጅ ተዘጋ። ኒውተን ወደ ቤቱ ተመለሰ። ለ2 ዓመታት ዓለም በሞት ስጋት ስትናወጥ፣ ኒውተን ግን በቤተሰቡ እርሻ ውስጥ በታሪክ አነስ ሚራቢሊስ ወይም ተአምራቱ ዓመታት የሚባለውን ጊዜ አሳለፈ። በእነዚህ 2 ዓመታት ውስጥ ነው የስበት ህግን ግራቪቲ ጽንሰ ሐሳብ ያገኘው። በአትክልት ስፍራ ውስጥ ተቀምጦ ሳለ አንዲት አፕል ስትወርቅ ተመለከተ። ለምን ወደ ጎን አልሄደችም የሚለውን ጥያቄ ጨርቃን በምህዋሯ የሚያቆያት ኃይልና አፕሏን ወደ መሬት የሳባት ኃይል አንድ መሆናቸውን እንዲገነዘብ አደረገው። በእነዚሁ ዓመታት ውስጥ ካልኩለስ የተባለውን አዲስ የሂሳብ ዘርፍ ፈጠረ። ኒውተን ወደ ካምብሪጅ ሲመለስ የሂሳብ ፕሮፌሰር ሆነ። የመጀመሪያው ትልቁ ስራው ኦፕቲክስ ነበር። ነጭ ብርሃን ከ7ቱ ቀለማት የተዋቀረ መሆኑን አረጋገጠ። ይህ ግኝት በወቅቱ ለነበሩ ሳይንቲስቶች የማይታመን ነበር። ነገር ግን ኒውተን ግኝቶቹን ለማሳተም ይፈራ ነበር። ትችትን አይወድም። በዚህም ምክንያት ካልኩለስን ቀድሞ ይፈጥርም ሳያሳትመው በመቆየቱ ኋላ ላይ በጀርመኑ ሂሳብ ሊቅ ጎትፍሪድ ሌብኒዝ ጋር ለዘመናት የዘለቀ ማን ቀደመ የሚል ታላቅ ጦርነት ውስጥ ገባ። ኒውተን ጠላቶቹን አያምንም ነበር። ሌብኒዝን ለማጥፋት ያለውን ስልጣን ሁሉ ተጠቅሟል። በ1687 ኒውተን በታሪክ ውስጥ እጅግ ተጽዕኖ ፈጣሪ የሆነውን ፊሎሶፊያ ናቹራሊስ ፕሪንሲፒያ ማቴማቲካ አሳተመ። በዚህ መጽሐፍ ውስጥ 3ቱን የእንቅስቃሴ ህጎች አስቀመጠ። 1 ኢነርሺያ፣ ነገሮች ካልተገፉ አይንቀሳቀሱም የሚል። 2 ጉልበት ወይም ፎርስ፣ ጉልበት ከግዝበትና ከፍጥነት ጋር ያለውን ግንኙነት የሚያሳይ። 3 ተቃራኒ ምላሽ አክሽን ኤንድ ሪአክሽን፣ ለማንኛውም ድርጊት ተመጣጣኝና ተቃራኒ ምላሽ አለ የሚል። እነዚህ ህጎች ከምድር አልፈው ፕላኔቶች በምን አይነት የሂሳብ ቀመር እንደሚዞሩ አሳዩ። የሰው ልጅ ዩኒቨርስ በድንገት የሚንቀሳቀስ ሳይሆን በህግ የሚመራ ታላቅ ስርዓት መሆኑን ተረዳ። አብዛኛው ሰው የማያውቀው ኒውተን ግን ከሳይንስ ይልቅ ለሌላ ነገር ጊዜውን ይሰጥ ነበር። ኒውተን አልኬሚስት ነበር። ተራ ብረታ ብረቶችን ወደ ወርቅ ለመለወጥ በሚስጥር ለዓመታት ሞክሯል። በቤተ ሙከራ ውስጥ በነበረው የሜርኩሪ ጭስ ምክንያት ሳይኮሎጂካዊ ችግሮች ያጋጥሙት ነበር። በተጨማሪም ኒውተን ስለ ሃይማኖት ጥልቅ ጥናት ነበረው። መጽሐፍ ቅዱስን እንደ ሂሳብ ቀመር ይተነትን ነበር። ዓለም ከ2060 በፊት አታበቃም ብሎ ትንቢት ያስቀመጠው ከነዚህ ጥናቶቹ ተነስቶ ነው። ለሱ ሳይንስና ሃይማኖት አንድ ነበሩ። ሳይንስ ማለት የአምላክን አሰራር ማጥኛ መንገድ ነበር። ኒውተን ለእውነት ሲል ራሱን ከመሰዋት አይመለስም ነበር። ስለ ብርሃንና ስለ አይን አወቃቀር ለማጥናት ሲል አንድ ቀጭን መርፌ በአይኑና በአጥንቱ መካከል በመክተት አይኑን በመጫን ሙከራ አድርጓል። ብርሃኑ እንዴት እንደሚቀየር ለማየት ራሱን ለዕውርነት አጋልጦ ነበር። በሕይወቱ ሙሉ አግብቶ አያውቅም። በጣም ጥቂት ጓደኞች ብቻ ነበሩት። አንዳንድ ጊዜ ለቀናት ሳይበላና ሳይተኛ በጥናት ይጠመን ነበር። በእድሜ መገባደጃ ላይ ኒውተን የለንደን ገንዘብ ማተሚያ ቤት ኃላፊ ሆነ። በዚያም ያሰ ገንዘብ አታሚዎችን ለማደር ራሱ በድብቅ ሰላይ ሆኖ ቡና ቤቶች ውስጥ ይዞር ነበር። በደርዘን የሚቆጠሩ ወንጀለኞችን ለሞት ፍርድ አብቅቷል። በ1705 በንግስት አን ሰር የሚል የክብር ማዕረግ ተሰጠው። አይዛክ ኒውተን በ1727 ሲሞት እንደ ንጉስ በታላቅ ክብር ተቀበረ። ሊሞት ሲል የተናገረው የመጨረሻው ቃል የሊቅነቱና የትህትናው መገለጫ ነበር። እኔ በባህር ዳርቻ ላይ እንደሚጫወትና አልፎ አልፎ የሚያምር ጠጠር ወይም ፔብል ወይም ዛጎል እንደሚያገኝ ትንሽ ልጅ ነኝ።
የታላቁ እውነት ውቅያኖስ ግን በፊቴ ሳይመረመር ተዘግቷል። ኒውተን ያገኘው ጠጠር ወይም ፐብል የሰውን ልጅ ወደ ጨረቃ መርቶታል። ዛሬ የምንጠቀምባቸው ቴክኖሎጂዎች በሙሉ የዚያ ብቸኛና ሚስጥራዊ ሰው አእምሮ ውጤቶች ናቸው። የኒውተን ታሪክ የሚያስተምረን አንድ አእምሮ ዓለምን ለመቀየር በቂ መሆኑን ነው። እስከ 20ኛው ክፍለ ዘመን መጀመሪያ ድረስ ዓለማችን የምትመራው በሱ ህጎች ብቻ ነበር። አልበርት አንስታይን እንኳ ኒውተን ይቅርታ አድርግልኝ ብሎ ነው የራሱን ሪላቲቪቲ ቲዎሪ ያቀረበው።